የምትሰጠው ብታጣ 3 የዶሮ እንቁላል ይዛ መጣ ተቀበለኝ አለች። እንዲህ ብላችሁ ጸልዩ፣ ለልጆቻችሁ፣ ለወጣቱ፣ ለህፃናቱ እናንተ መጸለይ። ሀገረ ገጽ የጠፋበት ዘመን ልባም ክርስቲያን ያድርገን። አየው ቅዱሳኑ ግን ሰርተው እንኳን እንኩ ሲሏቸው እምቢ የድሃ ገንዘብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እከብር አይል ክቡር፣ እቀደስ አይል ቅዱስ፣ አመስግኑኝ የማይል ምስጉን፣ ጥንት የነበረ ቀዳማዊ፣ ዛሬም ያለ ማዕከላዊ፣ ወደፊትም ዓለምን አሳልፎ የሚኖር ዘላለማዊ፣ መጋቢ ዓለማት ፈጣሪ ፍጥረታት ንጉሠ ነገሥት ቅዱስ አምላካችን በዚህ በምህረት አደባባይ ያሰባሰበን ስም አጠራሩ ለዘላለም ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምሳይተ ምህረት መዝገበ ምህረት የተባለች የደናግል መመኪያ እመመድኃኒት መብርሃን ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። 5 ልባሞች በሚል ኃይለ ቃል በተሰጠኝ ደቂቃ ውስጥ አጠር አድርገን እንማማራለን። ስለዚህ አሁን የምንነጋገረው እዚህ የመጣነው በዚህ በአንድነት የተሰባሰብነው የክርስቶስን የልደት በዓል እንዲህ በደመቀና ባማረ ሁኔታ ለማክበር ነውና ሙሽራን ለመቀበል ደግሞ እንዴት አድርገን ነው መቀበል ያለብን? ክርስቶስ ለዚህች ዓለም ሙሽራዋ ነው። በቤተልሔም ስጋን በመልበስ በሕፃንነት የተሞሸረ፣ በመስቀል ላይ ደሙን በማፍሰስ የተሞሸረ በዚህች ዓለም ሙሽራ ሆኖ እሱ ተራቁቶ የተራቆተ ሙሽራ ሆኖ እኛን ግን ከተራቆትንበት በክብር ካባ በክብር ልብስ የሞሸረ ራሱን ምርጥ የሆነ የተለየ ዓለም ያልሰራችው የተሰራ ማዕድ አድርጎ ለተራበችው ሙሽራ ራሱን ምግብ አድርጎ ያቀረበ ሙሽራ እንዴት አድርገን ነው የምንቀበለው? የሙሽራ አቀባበል እንደምታውቁት በሀገራችን ባህል ሰጋቱራ ልብ ቅርጽ ሰርታችሁ ጋዛር ከፍክፋችሁ ያን አቃጥላችሁ አንዳችሁ ችቦ ለኩሳችሁ ትቀበላላችሁ፣ እንቀበላለን። ሙሽራ ክቡር ነው። በእስራኤል ልማድም ችቦ ተለኩሶ መብራት ተይዞ ሙሽራን ይቀበላሉ። ከዚህም በላይ የሙሽሮች ሙሽራ የሆነው መድኃኒት ክርስቶስን እንዴት እንቀበለዋለን? እንዴት ነው የምንቀበለው? በዚህ በማቴዎስ ወንጌል ምዕራፍ 25 ያለው 3 አርዕስተ ጉዳዮችን ይዟል። የመጀመሪያው ርዕሰ ጉዳይ በ5 ሰነፎችና በ5 ጠባብ ደናግል የተከፈለ ርዕሰ ጉዳይ የያዘ የወንጌል ክፍል ነው። በሁለተኛ ደረጃ 5 መክሊት በተሰጠው 2 መክሊት በተሰጠው 1 መክሊት በተሰጠው ለሰው ልጅ የተሰጠውን ጸጋ የሚተነትን ምስጢርን ያዘለ ክፍልን የያዘ ወንጌል ነው። በሶስተኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህች ዓለም ሙሽራ ሆኖ ይህን ዓለም አድኖ እነ ወደ ሰማይ ካረገ በኋላ ዳግም ሲመጣ በደም የሞሸራቸውን ያከበራቸውን በዕለተ ምጽአት ጻድቃንን በቀኝ ኃጥአንን በግራ የሚያቆምበትን ምስጢር የሚተነትን የወንጌል ክፍል ያለው ነው። ስለዚህ አሁን የመጀመሪያውን ክፍል ብቻ ነው ከኔ ጋር የምንነጋገረው። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። ትመስል መንግስተ ሰማያት አስሮን ደናግለ አስሮነ ደናግለ ለነሳ ማቱ ይሆን ወፃ ለቀበላ መራዊ መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ መብራታቸውን ይዘው ሙሽራን ሊቀበሉ የወጡ 10 ደናግልን ትመስላለች። ከነዛ መካከል 5ቱ ልባሞች 5ቱ ሰነፎች ናቸው ይላል። እነዚህ 5ቱ ሰነፎች በውስጣቸው የተሸከሙት ባዶ ማሰሮ ይዘው እነሆ በመብራታቸው ባዶ ክር ይዘው ዘይት ያልያዙ ናቸው። ባዶ ማሰሮ አንጠልጥለው የሚወዛወዙ በውስጡ ዘይት ያልተሞላ ሸክላ አዝለው የሚሄዱ 5ቱ ሰነፎች ይላቸዋል። 5ቱ ጠባባት አንድ
ማሰሮ ይዘው ሁላቸውም ግን በውስጥ ዘይት ሞልተው መብራታቸውን አሟልተው የያዙ ጠባብ አደናግል ተብለዋል። እነዚህም 5 ናቸው። ታዲያ ሙሽራው ሲዘገይ ተኙ። መንፈቀ ሌሊት ሆነ፣ ጩኸት በረከተ። ሙሽራው መጣ። ውጡ ተቀበሉ የሚል አዋጅ ሰሙ። እነዛ ጠባባቱ ወይም ደግሞ ብልሆቹ ልባሞቹ ችቦአቸውን ለኩሰው ዘይታቸውን በመብራታቸው ላይ አድርገው ችቦ ለኩሰው ሲቀበሉ፣ ሰነፎቹ ግን ዘይት የለምና አበድሩን አሉ። አበድሩን። ብድር ያን ጊዜ አይገኝም። ተለክቶ ተመጥኖ የተያዘ ዘይት ነው። ለዛውም በማሰሮ ሙሉ ለሙሽራው የተዘጋጀ ዘይት የለንም፣ ሄዱና ይልቅ ከነጋዴዎች ግዙ አሏቸው። ወጣው ሊገዙ ሲንከራተቱ ሙሽራው ደረሰ። በር ተዘጋ። የሙሽራው ጫጉላ ተዘጋ። ከዛ በኋላ ቢጮሁ እግዚኦ እግዚኦ፣ አቤቱ አቤቱ እባክህ በርን ክፈትልን ብለው ጮሁ። እንዲህ ብለን ከመውደቅ እግዚአብሔር ይጠብቀን። ሰው በተሰጠው ጸጋ ሳይጠቀም ሲሰንፍ እንዲህ አይነት አደጋ ይገጥመዋል። በር ተዘግቷል፣ ከዚህ በኋላ መግቢያ የለም፣ አላውቃችሁም፣ ከኔ ጋር አልታጋችሁም ብሏቸዋል። ባጭሩ ምንድን ነው ዓላማው? ምንድን ነው ይዘቱ? ልባምነት ምንድን ነው? እነዚህ 5 ሰነፎች የተባሉና 5 ጠባብ አደናግል የተባሉ እነማን ናቸው? 5 ሰነፎች የተባሉት የዓለም ሕዝብ ለ2 ይከፈላል። 5 ሰነፍ 5 ጠባባት በሚል የዓለም ሕዝብ ነው በዚህ ተከፍሎ የተሰጠው። 5 የሚለውን 100 ሺህ ሚሊዮን ማድረግ ይቻላል። ጉዳዩ 5 ከሚለው ቁጥር ላይ አይደለም፣ ዓላማው ላይ ነው። 5 ሰነፍ የተባሉት ይሄ ጨረቃውን የሚያመልከው፣ ኮከቡን የሚያመልከው፣ ተራራውን የሚያመልከው፣ ዛፉን የሚያመልከው፣ ዘንዶውን የሚያመልከው፣ ባህር የሚያመልከው፣ ፍጥረት የሚያመልክ እግዚአብሔር የለሽ አይምሮ የታጠበ በረከት የሌለው በባዶ የሚንቀሳቀስ ባዶን ስራ ያዘለ ይሄ ስጋ እግዚአብሔር የሌለበት ነፍስ እግዚአብሔር የለሽ ከሆነች ባዶን ስራ ነው የሚሆነው። ባዶ ስጋ እንደ እንስራ አዝሎ የሚንቀሳቀስ እሱ ሰነፍ ተባለ። እነዚህ ጠባባት የተባሉት ደግሞ እግዚአብሔር ያላቸው መምለኪያነ እግዚአብሔር ምግባር ያላቸው ሃይማኖት ያላቸው በእንስራቸው ዘይት የሞሉ ፍቅር ያላቸው ሕይወት ያላቸው ተስፋ ያላቸው አንድነት ያላቸው ኃይል ያላቸው ጉልበት ያላቸው እግዚአብሔርን መከታ የሚያደርጉ የዛ አምላክ ልጆች ነን እኛ። አንድነት ጉልበት ነው። አንድነት ኃይል ነው። አንድነት መዶሻ ነው። የተበታተነ ማንነት ሲሰበሰብ ለሌሎች አስደንጋጭ ነው። ታንክ ነው። ላውንቸር ነው። እነዚህ ጠባባቱ በአንድነቱ ነው ሙሽራውን የተቀበሉት። አንድ ሆኖ በዚህ መልኩ ኦርቶዶክሳዊነትን መግለጽ መልካም ነው። ግን የበለጠ ልበ እምነታችን የሚገለጸው እውነት በዓመት አንድ ጊዜ መሰባሰባችን ይሆን? ከዚህ የተለየ ስራ አይጠበቅብን ይሆን? 6 ነጥቦችን ባጭር ላንሳ። 6 ነጥቦችን። የመጀመሪያው እነዚህ 5 ልባሞች የተባሉ ሃይማኖት ያላቸው ናቸው። እጠይቃቸዋለሁ፣ ያዙ። ምን ያላቸው? ሃይማኖት ያላቸው። እዚህ ያለው የተሰበሰበው ሁሉ ሃይማኖት ያለው ነው። ሃይማኖት ማለት እግዚአብሔር በሰማይም በምድርም ሞልቶ ይኖራል። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን ባፈሰሰው ደሙ በቆረሰው ስጋው አድኗል። ሃይማኖት ነው። ይሄ ብቻ ግን አይደለም። እግዚአብሔርን መፍራት፣ ለእግዚአብሔር መገዛት ሃይማኖት ነው። ራስን ሰብሮ ዝቅ ብሎ በምክረ ካህን ታንጾ በንስሐ ታጥቦ ምስጢራትን ተካፍሎ በቤተ መቅደሱ መኖር ይሄ ሃይማኖት ነው። ሃይማኖት ነው። ከዚህ ውጭ የሆነ ይሄን አያገኘውማ። ከሃይማኖት ውጭ የሆነ አካል ይሄን መሳተፍ ስለማይችል ሃይማኖተኛ ሰው ልበ ብርቱ ነው። ሃይማኖተኛ ሰው ልባም ነው። ሃይማኖተኛ የሆነ ሰው ጥበበኛ ነው። ቅዱስ ጴጥሮስ እንዲህ ይላል፣ ጥበቡ ወአጥብቡ ልበክሙ እስመ ጸላኢክሙ ጋኔን ይጥር ከመ አንበሳ። ጠላታችሁ ዲያብሎስ እንደ አንበሳ ያገሳልና ልባሞች ሁኑ፣ ጥበበኞች ሁኑ፣ ተራቀቁ፣ አስተውሉ ይላል።
ሰይጣንን አሁን እንደ ጊዜ ግብሩ በአንበሳ መስሎታል። አንበሳ የተለየ ባህሪ ያለው የተለየ ባህሪው ላሞች ከተሰበሰቡበት ሂዶ ሰብሮ ሊበላ ይፈልጋል። በዚህ ጊዜ በዙሪያው ያሉ ሰይፍ ያላቸው የራሳቸው መከላከያ መሳሪያ ያላቸው እነዚህ አካላት ተረባርበው አንበሳውን ያባርሩታል። ግን ተንኮለኛ ነው። ተንኮሉ ምንድነው? ዙሪያውን እየከተረ ነው የሚሄደው። በግራ በቀኝ ለህጭ አለው፣ ልጋግ አለው፣ ማይጠቅም ሚከረፋ ልጋግ አለው። ያን እያለገገ ዙሪያውን እየከተረ ወደ ጉሬው ወደ ጫካው ይሄዳል። እዛ ሆኖ ሲጮህ ምድር ትንቀጠቀጣለች። እነዛ በሬዎችና ላሞች ደርሶ ያነቃቸውና የሰበራቸው መስሏቸው እየዘለሉ በረት እየሰበሩ አጥር እየጣሱ ይወጣሉ። ሲወጡ ግን ከበረታቸው ጀምሮ የከተረው ክትር አለ። በግራ እንዳይሄዱ ክትር አለ፣ ይከረፋል። በቀኝ እንዳይሄዱ ክትር አለ፣ ይከረፋል። በዚህን ጊዜ በመካከሏ በሰራላቸው መንገድ ቀጥ ብለው ድምፁን ሰምተው ይህን በመፍራት ከጥርሱ ይገባሉ። ሰብሮ ይጥላቸዋል። ተሰብረን ከመውደቅ እግዚአብሔር ይጠብቀን። እየሰበረ እያኘከ ይጨርሳቸዋል። ከበረቱ ዘሎ የወጣ ከአጥሩ የወጣ በሌላ የታኘከ በዲያብሎስ መንጋጋ ውስጥ የገባ በባረዶ በረት በባዶ አዳራሽ የተሰማራ ዛሬ ስንት ነው? ይች በረት የኛ ኃይል ናት። ይች በረት ቤተ ክርስቲያኗ ናት። ይች በረት በመላእክት የታጠረች ናት። ይች በረት ወደ ዘላለማዊ ሕይወት የምትመራን፣ ይች በረት አንድነታችን የምንገልጽባት፣ ይች በረት ተስፋን የምንሰንቅባት ናት። ከዚህ ስንወጣ ሚቀበለን ዘንዶ ነው። ሚቀበለን ጥርሳም እንደው ለዘላለሙ እንቅልፍ የማይሰጥ ሰላም የማይሰጥ አውሬ ነው። ከአውሬ ጋር እንዴት ይኖራል ወጣት? ስለዚህ ወደ በረቱ መምጣት ነው። ያን የከተረውን ክትር እየሰበር ሳይሰብርህ አንተ ቀድመህ ያን የሚከረፋውን ዓለም ያጠረችውን ክርፋት ዲያብሎስ የከተረውን ክርፋት ያን እየሰበር ወደዚህ መሰብሰብ ነው። ታዲያ ስንሰበሰብ እኮ መሰባሰባችንን የማይወድ ይኖራል። ታዲያ ምን ይላል ሊቁ ዮሐንስ አፈወርቅ? ይህን ይራቀቅበታል በሚገባ አድርጎ። ሃይማኖተኛ ሰው ምን አይነት ኃይል እንዳለው ሲገልጽ ዮሐንስ አፈወርቅ ከአዳም ጀምሮ ይተረትረዋል። ከአዳም ጀምሮ የአዳም ስንፍናውን ይገልጻል። የጀግኖችን የቅዱሳንን ብርታት ይገልጻል። ልቡ ለጻድቅ ውኩል ከመ አንበሳ የሚለውን የጠቢው ቃልን ያነሳና የሶሎሞንን ቃል አንስቶ እንዲህ ይላል። ጻድቅ ሰው ልቡ እንዳንበሳ ደፋር ነው አለው። አየው፣ በበጎ አነሳው። ቅድም በክፉ ተነስቶ ነበር አንበሳ፣ አሁን ደግሞ በበጎ ቅዱስ ዮሐንስ አፈወርቅ ይራቀቅበታል። ከዛ ምን ይላል ቀጥሎ? እስኪ ይህን ደፋር ሰው ተመልከት። ሰነፍ ማንም ሳያሸሸው ራሱ ይሸሻል፣ ክፋቱ ያሳድደዋል ይላል። ከህሊና ዳኝነት ማምለጥ ስለማይችል የህሊና ዳኝነት ይቆጣጠረናል። ጻድቅ ሰው ግን ደፋር ነው አለ። ታዲያ እንዲህ አይነት ሰው ማን ነው ካልከኝ፣ ኤልያስ እንዲህ አይነት ሰው ነበረ። አክዓብ ጠራው፣ ገሰጸው። አንተኑ ኤልያስ ዘትገፈቶሙ ለእስራኤል አለው። አኳን አለ አንተ ወቤተ አቡከ፣ እኔ አይደለሁም እስራኤል እንዲህም አደርጋቸው አንተና ቤት ጣዖት አምልካችሁ ነው አለ። አየው የኤልያስን አንበሳነት አለ። ምን ይሄ ብቻ ነው? የኤልያስ ልብሱ ለእስራኤል በረከት ነው፣ የአክዓብ ልብሱ ለእስራኤል ድርቅ ነው አለ። የእስራኤል ድርቃቸው የአክዓብ ልብስ ነው። የእስራኤል መተታቸው፣ የእስራኤል ስብራታቸው የአክዓብ ልብስ ነው። የኤልያስ መጎናጸፊያ ግን ለእስራኤል ባሕር የሚሻገሩበት በረከት ነው። በደመና ላይ ያለ የተቋጠረ ዝናብን ሚያዘንብ ለእስራኤል የተሰጠ በረከት ነው አለ። ይሄ ብቻ አይደለም አለ። ተመልከት ወዳጄ ይልና ይገልጻል። ቅዱስ ጳውሎስ በጥላው፣ ቅዱስ ጳውሎስ በቀሚሱ በልብሱ ድውያንን ፈወሰ አለ። የቅዱስ ጴጥሮስ ጥላ ሞትን አሳደደ። የሰለስቱ ደቂቅ ጫማ እሳትን ቀጠቀጠ። አየኸው፣ የነዚህ ቅዱሳን አካላቸው ብቻ ሳይሆን ልብሳቸው የከበረ ነው አለ። ሃይማኖተኛ ሰው እንዲህ ነው። እስኪ እግዚአብሔርን አመስግኑት። ሃይማኖተኛ ሰው አየኸው፣ በጫማው እሳቱን ይቀጠቅጣል፣ በጥላው ደዌን ያሳድዳል፣ በጥላው ሞትን ያሳድዳል፣
ሃይማኖተኛ ማለት ይሄ ነው። ሃይማኖት ያለን ትውልድ መሆን ያስፈልጋል። እዛ ቀጥሎ የአንበሳ ድፍረቱ የአንበሳ ጉልበቱ የት ነው ካልከኝ ጎፈሬ የሆነ ትከሻው የተሳለ ጥርሱ የተሳሉ ጥፍሮቹ ናቸው አለ። ታዲያ የሃይማኖተኛ ሰው ጉልበቱ ምን ላይ ነው ካልከኝ መናኛ መብል መጠጡ መንፈሳዊ ጥበቡ ትዕግስቱ በዚህ አውሬን ይቀጠቅጣል አለ። ይገርማል። እንዲህ እያለ ሃይማኖተኛን ያራቅቃል። ታዲያ እንዲህ በአንድነት ተሰባስቦ ማንነቱን የሚገልጽ አራት ነገሮች እንዲጠፉበት ይፈለጋል። አራት ነገሮችን እኛ ደግሞ መጠበቅ ያስፈልገናል። አንደኛ ሃይማኖት እንዲፈራርስ እንዲጠፋ ይፈለጋል በዚህ ዘመን። ሁለተኛው ባህል እንዲጠፋ ይፈለጋል። ሶስተኛ ስርዓተ መንግስትና ስርዓተ ትምህርት እንዲፈልስ ይፈለጋል። ዳቤባ የሚቆራረጥ በተለይ የምነግራችሁ ዛሬ ቤተክርስቲያኗ ከአምና ጀምሮ ወርቃማ የአስተምህሮ ደረጃ ጀምራለች። ማለትም በአብነት ክፍሉ ያለው እንዳለ ሆኖ ቀድሞ የተደራጀው ቤተክርስቲያኗ የምትመራበት ስርዓተ ትምህርት እሱ እንዳለ ሆኖ ወጣቱን ያቀፈ ቤተክርስቲያኗ የቀረጸችው ስርዓተ ትምህርት አለ። እጅግ መልካም ነው። እናንተን የምነግራችሁ አሁን አንድ ነገር አለኝ። ዝርዝርን ጥቅስ እየጠቀስኩ ለእናንተ ለመንገር አይደለም ዓላማዬ። ጥቅስ እየጠቀስኩ እሱን አይደለም። እሱ ጊዜ ሲገኝ ይተነተናል። ጾም ማለት ምን ማለት ነው? አሁን ዘመን አስተርእዮ መጥቷል። ሙሽራውን የምንቀበልበት ነው። ያ ማለት ዛሬ የለም ማለት አይደለም። የበዓሉን ድባብ ለመግለጽ እንጂ ለማሰብ እንጂ። እንዴት ነው ታዲያ ጾሙን የምናከብረው? ዘመን አስተርእዮ ዘመነ ጥር ሲመጣ ጾም የለም? የምንጾመው ጾም የለም? ከዝሙት መጾም፣ ከዝለት መጾም፣ ከሟርት መጾም፣ ከመለያየት መጾም፣ ከመገዳደል መጾም፣ በአጠቃላይ ከ8 ነገር መጾም፣ ከትዕቢት መጾም፣ ከተስፋ መቁረጥ መጾም፣ ከቁጣ መጾም፣ ከቅናት መጾም፣ ከቅንዝረኝነት መጾም ያስፈልጋል። ከሐሜት መጾም፣ ከተንኮል መጾም፣ ከነገረ ሰሪነት መጾም ያስፈልጋል። ይሄ ነው ጾም ማለት። ሙሽራውን ስንቀበል ከዚህ ጾመን መቀበል ያስፈልጋል። ከዚህ ጾመን እንደውም ዮሐንስ ዘሰዋስው ሐሜትን ሲገልጽ ሐሜት አለቅት ነው አለ። ጉሮሮ ላይ የተጣበቀ አለቅት ነው አለ። ሐሜትን አስወግደው። ከሐሜት መጾም ቅዱስ አባታችን መድኃኔዓለም ሲያስተምረን በወንጌል ምን ይላል? የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 16 ላይ ወሶበ ይትጸውሙ ቀብኡ ርእሳክሙ ወሕጽቡ ገጻክሙ ይላል። ስትጾሙ ራሳችሁን ተቀቡ፣ ፊታችሁን ታጠቡ አለ። ምን አይነት መታጠብ? በውሃ መታጠብ፣ ሎሽን መቀባት አይደለም ጉዳዩ እዚህ ላይ። ራስን መፈረዝ አይደለም ጉዳዩ እዚህ ላይ። ታጠብ ሲል ራስ ተቀብቶ ተውቦ ተኩሎ መውጣት አይደለም። የሌላ ትርፍ ነው። ይሄ ትርፍ ጉዳይ ነው። ፊታችሁን ታጠቡ ማለት በአይኑ የሚቀነዝር አይኑ ይጹም፣ አንደበቱ የሚዋሽ የሚቀባጥር ነገር የሚሰራ ሐሰተኛ ምላስ ይቆጠብ። ጆሮ ክፉ ሰምቶ ሲንዘረዘር ጆሮ ይጹም። እጅ ሲገል እጅ ይጹም። እግር ወደ ክፉ ሲሄድ እግር ይጹም። ልብ ይጹም። ኩላሊት ይጹም። ሕሊና ይጹም። አክብርዎ ለእግዚአብሔር በሥጋክሙ፣ እግዚአብሔር በሥጋችሁ አክብሩት ማለት ነው። ጾም ማለት ይሄ ነው። ጾመናል። ከሐሜት ጾመናል። ከመገዳደል ጾመናል። ከተንኮል ጾመናል። ከመለያየት ጾመናል። በእውነቱ የተከበሩ ተባብለን የምንጠራራ ወንድሜ ክቡርነትዎ እንዴት አሉ ትላለህ? የተከበሩ እየተባባል በውስጥ የምንገዳደረው መገዳደልን እግዚአብሔር ይቁጠረው። እግዚአብሔር ይቁጠረው። በውስጥ ሰይፍ የምንሳሳል በላይ ግን ክብርን የምንገላለጥ ከንቱ ሰዎች ነናል። በእውነቱ እግዚአብሔር እንዴት ይቀበለን? እንዴት ልባም እንባላል? በውስጥ እየተራረን በላይ ግን ኮፊት አውልቀን ጤና ይስጥልኝ የምንል ጤና ሳይኖረን ጤና ይስጥልን እያል መርዝ የምንበጣበጥ ሰዎች ነናል በዚህ ዘመን። ከዚህ መጾም ነዋ። ልባምነት ማለት ይሄ ነው። ልባምነት ማለት ልባም ክርስቲያን በሉ እስኪ። ልባም ክርስቲያን ያድርገን እግዚአብሔር። ልባም ክርስቲያን አድርጎ ያሻግረን። ጾም ማለት ባጭሩ ይሄ ነው። ስለዚህ ስንጾም ምን እናደርጋለን? ራሳችን የሚቃጠል መስዋዕት አድርገን ለእግዚአብሔር እናቀርባለን። ሚጾም ሰው አይበድልም። ሚጾም ሰው አያማም። ሚጾም ሰው አይገልም። ሚጾም ሰው ድሃ አይበድልም። ሚጾም ሰው አይገፋም። ሚጾም ሰው አይዝልም።
ሚጾም ሰው ያስቀድሳል፣ ሚጾም ሰው ይበረታል፣ ሚጾም ሰው አገልጋይ ነው። በቃ ይሄ ነው ጿሚ ታረሚ ማለት ይሄ። ታዲያ እኛ እንዴት አይነት ክርስቲያን ነን? እንደ በስም ነጠላ በመልበስ ክርስቲያንነት የለም፣ ካባ በመደረብ ሰባኪነት የለም። ይሄን ማወቅ ያስፈልጋል። አየሁ። ስለዚህ መተግበር ነው ክርስትና ኩነት ነው። ጾምን በዚህ መልኩ መግለጽ ያስፈልጋል። በዘመን አስተርእዮ እንዲህ ስንሆን ልባሞች ነን። ሶስተኛው እነዚህ 5 ጥበበኞች የተባሉ ደናግል ሙሽራውን የተቀበሉት እነማን ናቸው ከተባለ ጸሎት ያላቸው። ጸሎት ያላቸው በሉ እስኪ ጸሎት ያላቸው። የሚገርመው ጾም ሲመጣ ሁሉም አቡነ ዘበሰማያትም ይሁን ምንም ይሞክራል። ነገ ዘመን አስተርእዮ ሲመጣ ማታ ይበላና ሆዱ ሲከብደው ተዘርሮ ያረፍዳል። ቤተ ክርስቲያን ማንደራደርሽ በላት ሲከብድ እዛው ላይ መቃብር ይሆንና አልጋ እዛው ላይ ተይተህ ታረፍዳለህ። ዘመን አስተርእዮ ሲመጣ ካህናቱ ብቻ ባለዕዳ ሆነው ይመጣሉ። ያ ማለት ግን ሁላችሁም ማለት አይደል። ይሄን ተረዱልኝ። አብዛኛው ማለት ነው። አብዛኛው እውነት ሐሰት እስኪ ንገሩኝ እናንተ መስክሩ። እውነት ሐሰት ሁሉ ጻድቅ ነው ማለት ነው። ዝም አላያችሁ? ዝም። ስለዚህ እናንተ ትመጣላችሁ ማለት ነው። እናየዋለን። እውነት ክርስቲያኖች ጸሎት ማለት እኮ አሁንም ስለ ጸሎት ጥቅስ እየጠቀስኩኝ እገሌ እንዲህ ያለው ሊቁ እንዲገለጸው ልላችሁ አይደለም ፈልገው። ጸሎት ምንድነው ነው? ጸሎት ምንድነው? ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ጸሎት ማለት ከእግዚአብሔር ጋር መወያየት ነው። ጸሎት ማለት አባትና ልጅ በአንድ መድረክ እንደሚወያዩ ከእግዚአብሔር ጋር የምናደርገው ውይይት ነው። ይሄን ሊቁ ሲገልጽ በተለየ ሁኔታ ይገልጻታል። ጸሎት ማለት ይላል፣ ጸሎት ማለት የህሊና ንጽህና፣ ጸሎት ማለት የራስ ዘውድ፣ ጸሎት ማለት ከምድር እስከ ሰማይ የተተከለች መሰላል፣ ጸሎት ማለት በማዕበል መካከል የተሰራች ድልድይ፣ ጸሎት ማለት እግዚአብሔር ጋር የምንገናኝባት ኔትወርክ፣ ጸሎት ማለት የቅድስና መሰረት፣ ጸሎት ማለት የርኩሰት ገዳይ፣ ጸሎት ማለት የምትመጣ ተስፋ፣ ጸሎት ማለት የልብ ሐሴት፣ ጸሎት ማለት በአጠቃላይ የንጽህና ሕይወት ማለት ነው ይላል። ክብርና ምስጋና ይግባው አምላካችን። እስኪ አመስግኑት። ነው የምንዘነጋው። አያችሁ፣ ሁለንተናችን ልብ ቢፈተሽ በጸሎት፣ ህሊና ቢፈተሽ በጸሎት፣ አይምሮ ቢፈተሽ በጸሎት፣ እግዚአብሔር ቢገኝ በጸሎት፣ በረከት ቢገኝ በጸሎት፣ ሰማይ በረከት ቢያወርድ በጸሎት። እነ ኤልያስ እግዚአብሔርን አስገድደውታል። በጸሎት እኮ ነው ያስገደዱት። አያችሁ፣ ሰማይን ዘጋ እግዚአብሔር፣ ሰማይን ክፈት በጸሎት ከፈተ እግዚአብሔር። ይገርማል። በጸሎት እግዚአብሔርን የምናስገድድበት እኮ ነው። ጸሎት ማለት ይሄ ነው። ከዚህ መራቆት አይገባም። ኢዮብ ይገርማል። ኢዮብ ልጆቹ ከሱ ተነጥለው ሲያድሩ ለሁሉም ልጆቹ ዛሬ ልጆቼ ከኔ ጋር አላደሩም፣ ከጓደኞቻቸው ጋር ስጋ አሸንፏቸው አመንዝረው ይሆን፣ ስተው ይሆን፣ በድለው ይሆን፣ ምን አድርገው ይሆን፣ በእግዚአብሔር ላይ ምን አይነት አመጽ ሰርተውበት ይሆን ይልና ሲመጡ ለሁላቸውም ሙክት ያቀርብና ይሰዋል። ጌታዬ ሆይ ልጆች ሳያውቁ ተሳስተው ከሆነ በአንተ ላይ አምፀው ከሆነ በበደላቸው አታጥፋባቸው ብለው ይጸልያል። እስኪ ወላጆች እንዲህ ብላችሁ ጸልዩ፣ ለልጆቻችሁ፣ ለወጣቱ፣ ለሕፃናቱ እናንተ መጸለይ። ሊቃውንቱ እኮ ሁልጊዜ የሚያቀርቡት ጠዋት ስትመጡ ዲያቆኑ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ፣ ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸሞ እያሉ እኮ ነው የምታገኘው። አየሁ፣ ስሙ መድኃኒት፣ ስሙ ምግብ፣ ስሙ ሕይወት እያለ ይህን ሲጠራ ነው የምታገኙት። ታዲያ እንዲያ ከሆነ ሊቃውንቱ ሁልጊዜ እየጸለዩ ሀገርን ትውልድን ለማሻገር እንዲህ የሚያደርጉ ከሆነ እናንተስ ወጣቱስ እንዴት እንጸልይ? የጸሎታችን መስመር ማዘጋጀት ያስፈልጋል። አብርሃም ስለ ሀገር ጸልዮአል። ሀገር አሻግሯል፣ ትውልድ አሻግሯል። ኢዮብ ልጆቹን ለጊዜው እንኳን በዲያብሎስ ፈተና ቢፈተርም መጨረሻ ላይ ግን እጥፍ ድርብ በረከት አግኝቷል። በረከት እንድናገኝ እግዚአብሔር ይርዳን። ስለዚህ ልባም ክርስቲያን እንዲህ አይነት ነው። አራተኛው ትህትና ነው። ትህትና የመጀመሪያው ምን አልኳችሁ? ንገሩ እስኪ። የመጀመሪያው ሃይማኖተኛ፣ ሁለተኛው አይድሊ እነዚህም ነው የምደክመው ማለት ነው። ሁለተኛው ምንድን? ጾም። ሶስተኛ ጸሎት ያላቸው፣ አራተኛ ትህትና ያላቸው። ትህትና ማለት ይላል ሊቁ ዮሐንስ ዘሰዋስው ይህን ሲገልጽ አሁንም ትህትና ሲነሳ እመቤታችን አንረሳም። ትህትና ሲነሳ እኔ አመር ነኝ እያለ አብርሃምን አንረሳም። ትህትና ሲነሳ እኔ ትል ነኝ እያለ ዳዊትን አንረሳም።
ትህትና ሲነሳ ጭንጋፍ ነኝ ያለ ቅዱስ ጳውሎስን አንረሳም። በተለይም ደግሞ ነየ ዓመቱ ለእግዚአብሔር ያለ ወላዲተ አምላክን አንረሳም። ነገር ግን ትህትናን በተለየ መልኩ ሲገልጸው ሊቁ ምን ይላል? ትህትና ማለት ራስን ማዋረድ ነው። ትህትና ማለት ከሁሉም በላይ እኔ የኃጢአተኛ ቀዳሚ ነኝ ብሎ ማሰብ ነው። ትህትና ማለት ራስን መስበር ነው። ትህትና ማለት ራስን አዋርዶ ለእግዚአብሔር መገዛት ነው። ስለዚህ ትህትና ማለት አጠቃላይ የተሰራ በስላሴ የተሰራ አካል ውበት ነው ብሎ ይገልጻል። ታዲያ መድኃኒታችን ኢየሱስ ክርስቶስ ምን አለ? ኑ ተመሃሩ እምኔ ተማሩ እስመ የዋሃነ ወትሑት ልቤ የዋህ እኔ ትሑት ነኝና ቀንበሬን ልዝብ ሸክሜ ቀላል ነው አለ። ሸክማችን እግዚአብሔር ያቀልልን። በሌላም መልኩ ሲገልጸው ብፁዓን ነዳያን በመንፈስ ሽመሎሙ ይእቲ መንግሥተ ሰማያት፣ በመንፈስ ነዳያን የሆኑ ልበ ትሑታን ብፁዓን ናቸው መንግሥተ ሰማያት የነሱ ናትና አለ። ስለዚህ ትሑት ሰው ሙሽራውን ይቀበላል፣ እርሱ ልባም ነው። አምስተኛ ሀፊረ ገጽ ነው። ሀፊረ ገጽ በሉ እስኪ። ሀፊረ ገጽ ማለት ምን ማለት ነው? እስኪ እዚህ ንገሩኝ። ሀፊረ ገጽ ምንድን ነው? ሀፊረ ገጽ የለም። አዎ በዚህ ዘመን መተፋፈሩ ስለቀረ ብዙ አይታወቅም አይደል? መተፋፈር የለም። ሀፊረ ገጽ ማለት መተፋፈር ወይም ደግሞ ማፈር ዝቅ ማለት ነው። አሁንም ይሄን በጥቅስ አላችሁም፣ ሐሳቡን ብቻ ልናገር። የዘመኑ ሀፊረ ገጽ ምን ይመስላል? በእውነቱ በዚህ ዘመን ሳክሮ እየተወላገዱ ኧረ አንተ እንዲህ ነህ ሲባል ማፈር የለም። ስካር እንደ ዝና የተቆጠረበት ዘመን፣ ስርቆት እንደ ዝና የተቆጠረበት ዘመን፣ ዘረፋ እንደ ዝና የተቆጠረበት ዘመን፣ ሟርት እንደ ዝና የተቆጠረበት ዘመን፣ መበታተን እንደ ዝና የተቆጠረበት እንደ ሸብድ የተቆጠረበት ዘመን፣ ጡንቻውን ለጥጦ መሄድ እንደ ዝና የተቆጠረበት ዘመን። እንዴ መተፋፈር ቀረ እኮ። ካህናት የማይታፈሩበት ዘመን፣ አረጋውያን የማይታፈሩበት ዘመን፣ ቅዱሳን የማይታፈሩበት ዘመን፣ ቤተ ክርስቲያን ያልታፈረችበት ዘመን፣ ጉልላቷ የተደፈረበት ዘመን፣ መተፋፈር የጠፋበት ዘመን፣ ገሎ ማፈር የጠፋበት ዘመን፣ ገሎ የማያፍርበት ዘመን፣ በአደባባይ ደም ፈሶ የማይታፈርበት ዘመን። ታዲያ እንዴት ነው ወጣቾች ኦርቶዶክሳውያን እንዲህ አንድነታችን ያምራል፣ ግን ቤተ ክርስቲያን ካልታፈረች እንዴት ነው የምናሻግራት? በአጠቃላይ ማህበራዊ ህይወቱ ወይም ደግሞ ይሄ ማንነታችን በዚህ ዘመን ተሽሯል። ይሄን ማስከበር ነው። ይሄ አንድነቱ የሚጠቅመው ለዚህ ነው። ይሄን አንድነት ነገ አንግቦ የተሻለ ስራ መስራት ያስፈልጋል። አያችሁ፣ አንድነት ቅድም እንደነገርኳችሁ ውበት ከሆነ በእውነት በዚህ ዘመን አሳፋሪ ነገሮች ሲደረጉ እነሱን መሞገት ያስፈልጋል። አንድ ነገር ተናግሬ ትምህርቴን ልቋጭ። ዱሚያኖስ እና ቆዝሞስ የተባሉ ሁለት ቅዱሳን ይሄን አሳይተውናል። ዱሚያኖስ እና ቆዝሞስ ሐኪሞች ናቸው። 5 ወንድሞች ናቸው፣ ወንድማማቾች ናቸው። 3ቱ ገዳማውያን ናቸው። 2ቱ ግን በዚህ መልኩ ስለዚህ እነዚህ ወንድማማቾች ሲኖሩ ድሃ እያከሙ ያላቸውን በአንድ መደብ አድርገው ያክማሉ። ትንሽ ይቀበሏቸውና ድሆቹን ያክሙበታል። እነዚህ ድሆቹ ገንዘብ እንክፈል ሲሉ አይቀበሏቸውም እና አንድ ቀን አንዲት መበለት ሆዷ አብጦ፣ ጆሮዋ ተቆርጦ፣ አይኗ ፈሶ፣ አንደበቷ ታስሮ፣ እግሯና እጇ ሽባ ሆኖ መጣ። ከዚህ ይሰውራችሁ ይሰውረን። በጣም ከባድ ነው ይሄ። እንዲህ ብላ መጣ። ይሄ ቆዝሞስ የተባለውና ዱሚያኖስ የተባሉ ቅዱሳን ይችን ሴት ፈወሷት ይላል። አይኗም አየ፣ ጆሮዋም ሰማ፣ አንደበቷም ተናገረ፣ እጅና እግሯም ቀጥ ብሎ ቆመ። ክብርና ምስጋና ይጎላ አምላካችን። ደስታዋን ስትገልጽ የምትሰጠው ብታጣ ቆዝሞስ አንድ ቦታ እየሰራ እንዳለ እየፈወሰ ያዳነ እንዳለ እሷ ለዱሚያኖስ መጣ የምትሰጠው ብታጣ 3 የዶሮ እንቁላል ይዛ መጣ። ተቀበለኝ አለችው። አይ ድሃ ናት፣ ያላትን ነው የሰጠችው። አልቀበልም የድሃ ገንዘብ አለ። አልቀበልም አስገድዳ በስመ እግዚአብሔር አምላ እንካ ተቀበለኝ አለችው። ስታምለው የግድ ጠረጴዛ ላይ ስታስቀምጥ ዝም አለ። ቆዝሞስ ሲመጣ በጣም ተወሳጭቶ ዱሚያኖስም ገሰጸው። አንተ የድሃ ገንዘብ እንዴት ትቀበላለህ አለው። ራስ ገድደኝ ነው ወንድሜ፣ እኔ ወድጄ ፈቅጄ ፍቅረ ነው ያድሮብኝ አይደለም አለው። በቃ አንተ ጋር ግንኙነት የለኝም ብሎ 3 ቀን ሳይበላ ሳይጠጣ አደረ ይላል። የድሃ ገንዘብ ተቀበልክ ብሎ በዚህ ዘመን ሙስና መቀበል እንደ ዝና የተቆጠረበት፣ ሙስና ተቀብሎ ጀግንነት የሚመስለው ሰርቆ በሰራው ሚመካ ትምክህተኛ
እንደ አሸን ፈልቶ የሚታይበት ሀፊረ ገጽ የጠፋበት ዘመን። አየው ቅዱሳኑ ግን ሰርተው እንኳን እንኩ ሲሏቸው እምቢ የድሃ ገንዘብ ነው። መጨረሻ ላይ እግዚአብሔር መልአክ ተላከና አደራደረ። አንተ ወንድምህ እኮ ተጥሎበት ነው አልተቀበለም እኮ ምን ሆነ ነው በደልከው? ጦሙን አደረ ሂድና ይቅር በለው አለው። ሂዶ እባክህ ወንድሜ ይቅር በለኝ በድያለሁ አለ። በዚህ ይቅርታ ተደራረጉ ይላል። ኦርቶዶክሳውያን ከእንዲህ አይነቱ ነገር ይጠብቀን። ሀፊረ ገጽ ያላቸው እነሱ ልባም ኦርቶዶክሳውያን ተብሏል። የመጨረሻው ፍቅር ነው። አሁንም ፍቅር ማለት አንድነት፣ መስቀል ላይ ያለውን ፍቅር ማየት ያስፈልጋል። ልባምነት ይሄ ነው። ኦርቶዶክሳዊነት ይሄ ነው። አንድነት ይሄ ነው። በፍቅር የምንጓዝ ነፊቅጦርን ማየት ያስፈልጋል። እግዚአብሔር በውስጣችን ሲኖር ፍቅሩ ይገለጻል። አለበለዛ ግን ወንድሙ ጋር ስምምነት የሌለው ፍቅር አለ ቢል እግዚአብሔርን ክዶታል። ፊቅጦር አባቱን ይገለው ነበረ። ለእግዚአብሔር ያለውን ፍቅር ገለጸ። ምን አደርጎ ንጉሱ እባክህ ለጣዖት ስገድ አለው። አልሰግድም እኔ እግዚአብሔር ነው የማመልከው አለ። ነገር ግን አባቱ እንዲህ ሲል አንተ ንጉስ እንዴት ታዋርዳለህ ብሎ አንገቱን ሊቀለው ተነሳ። ንጉሱ ግን በጉሉ ሳመው ይላል። እንዴት አድርጎ? አንተ ሕፃን፣ አንተ ወጣት፣ እኔ እኮ በጣም እወድሃለሁ፣ ስለዚህ ነገ ለጣዖት ትሰግዳለህ በልተው ብሎ ወደ ንግስቲቱ ቤት ውሰደው አለው። አባቱ እንዲህ አለው ሲመክረው፣ አንተ ንጉስ እየወደደ እየሳመህ ለምንድነው የማትንበረከከው? ለምንድነው ለንጉስ ፍቅር የማትገዛው አለው። ይኸውልህ ሲስመኝ ወሶበ ይስመኒ መሰለኒ ከመ አብይ አርዌ ነሰከኒ፣ እሱ ሲስመኝ ታላቅ መርዝ ያለው እባብ የነከሰኝ መሰለኝ አለው። ንጉስ እወድሃለሁ ሲለው ክርስቶስን ስትወደው ወድጃለሁ፣ ስትጠላው ጠልቻለሁ አለው። ይሄ ነው ክርስቲያንነት፣ ልባምነት ይሄ ነው። ወደ ንግስቲቱ ቤት እኮ እየወሰድኩ ነው እንጀራ እንድትበላ አለው። እኔ ወይ መስለኒ ምስለ ንግስት ዘነብር ምስለ አብይ አርዌ ዘነበርኩ፣ ከሷ ጋር ስኖር አሁንም ከዘንዶ ጋር ምኖር ይመስለኛል። ዘንዶ የዋጠኝ ይመስለኛል። ዘንዶ ደግሞ ውጦ ነው የሚያኝከው። ውጦ ከሚያኝከን ጋር አንኑር። ሰላም ሰጥታ የምታኖረን ቤተ ክርስቲያኗ ናት። እንዲህ አይነቱን ፍቅር እንደነ ፊቅጦር እንደነ ቅዱስ ቂርቆስ እንደ ሰማዕታቱ ያለውን ፍቅር ያድለን። አምስቱ ልባሞች ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆይ።